አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱስ ሚካኤልና የትጉሃን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ረድኤታቸውና በረከታቸው ከእኛ ጋር ይሁን። የተከበሩ አባታችን መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ስራ አስኪያጅ፣ የተከበሩ አባታችን መላከ ፀሐይ አባ በጽሐ የደብረ ፀሐይ ቅዱስ ሚካኤል ገዳም አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት አደራችሁ? እንዴት ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር ፈጣሪያችን ይሄን ቀን ስለጨመረልን ለዚህ ቀን ስላደረሰ ክብር ምስጋና ለእርሱ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ የምንማማርበት ርዕስ መላእክት ሲወጡና ሲወርዱ ታያለህ በሚል ርዕስ ነው የምንማማረው። እስኪ በሉ መላእክት በሉ። ሲወጡና ሲወርዱ ታያለህ። ድገሙ። መላእክት ሲወጡና ሲወርዱ ታያለህ። ሶስተኛ ሲወጡና ሲወርዱ ታያለህ። እሺ፣ ሁላችንን ያሳየን መድኃኒዓለም። የዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። የጻፈልን ደግሞ ዮሐንስ ወንጌላዊ ነው። ዮሐንስ ወንጌላዊ የሚታወቅባቸው ብዙ መታወቂያዎች አሉት። አንደኛው ክርስቶስን በመውደድ የሚታወቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በመውደድ የሚታወቅና የልብ ወዳጅ ሆኖ እስከ መስቀሉ ስር የተከተለ በኋላም እድሜ ዘመኑን የክርስቶስን መከራ እያሰበ አንድ ቀን ሳይስቅ የሞተ ወይም ከዚያ የተለየ ማለታችን ነው። የተሰወረ በቤተ ክርስቲያናችን ትውፊት አልሞተም ተሰውሯል ተብሎ ነው በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት የምናምንና የተሰወረ ትልቅ ወንጌላዊ ነው። ከወንጌላትም የጌታችን የመድኃኒታችን ኢየሱስ ክርስቶስን መለኮታዊ ባህሪውን የባህሪ ጌትነቱን አብዝቶ በመጻፍ የሚታወቅ አባት የአዲስ ኪዳን ትንቢት የሚባለውን ራዕየ ዮሐንስን እስከ መንግሥተ ሰማያት ድረስ ገልጦ የጎበኘ ያስጎበኘ ያሳየን ዓይኑ የጠራለት ከሊቃነ መላእክት ጀርባ በላይ ወጥቶ ሕሉና ሥላሴን መጥቆ ያመሰጠረ የምስጢረ ሥላሴ የሃይማኖት ወንዝ እና ምንጭ የሆነ አባት ነው ቅዱስ ዮሐንስ ወንጌላዊ። ሌላው የሚታወቁበት የእናታችን የቅድስት ድንግል ማርያም ፍቅር የጸናለት ሰው ነበረ። እንግዲህ እንደምታውቁት
በእግዚአብሔር አርአያና አምሳል ተፈጠረ ተብሎ ሁላችሁም ታውቃላችሁ። የእግዚአብሔር አርአያና አምሳል ከሚባለው ውስጥ አንዱ አምሳለ እግዚአብሔር የሚባልበት ሰው አዋቂ ፍጡር መሆኑ ነው እና ፈጣሪውን እንዲያውቅ ተፈቅዶለት ነበረ። ሌላው ብቻ ሳይሆን ፈጣሪውን የማወቅ ጸጋ የተሰጠው ነው። የሰው ልጅ አንድነቱን ሶስትነቱን እንዲለይ የተፈቀደለት ሰው እውቀት የሰው ነው። እንስሳትም አይምሮ አላቸው፣ እኛም አይምሮ አለን። እኛና እንስሳትን ግን የሚለየን ምንድን ነው? ሰው እግዚአብሔር ተፈጠረ የሚባልበት ምክንያት ሰውን ያስከበረው አዋቂ ነፍስ ስላለው ነው። ክፉና በጎ የመለየት ስልጣን ያለው የሰው ልጅ ብቻ ነው። ክፉና በጎን የማድነቅ የመመሰጥ የመራቀቅ ነገ ያለው ራሱ ሰው ለዛቸው ለግዙፋን ፍጥረታት ለሚታዩትም ለማይታዩትም ነገ የላቸው፣ እቅድም የላቸው፣ ስጋትም የላቸው። ሰው እኮ ፍርሃትን ስጋት ነገ ስላለው ነው። የነገ ፍጡር ስለሆነ ነው። የሰማይ ቤት ስላለው ነው። እንስሳት አራዊት አይደነግጡም፣ ምክንያቱም ከሞት በኋላ ሕይወት የላቸው ነገር የላቸው። እንስሳት ይሄጅሱን ስማሉ ሞተይ ዘይጸንድኦም እንስሳት ከኛ ይሻላል ይላል ዕዝራ ሱቱኤል። እነሱ ከሞት በኋላ ላይ ጠበቃቸውምና እነሱ ፍርድ ስለሌለባቸው አይሰጉም፣ አይፈሩም፣ አያደንቁም፣ አይተቹም፣ አይሰለቹም፣ አይደሰቱም፣ አያዝኑም፣ አያለቅሱምም። እንስሳት ሰው እኮ የሚያዝነው የሚፈራው የሚደነግጠው የሚጨነቀው ዓላማ ያለው ፍጡር ስለሆነ ነው። መዳረሻ ያለው ፍጡር ነው። የሰው ልጅ ዝም ብሎ የተቀመጠ አይደለም። ፍርሃት ራሱ የተፈጠረልን የነገ ሰዎች ስለሆነ ነው። ነው እንደዚህ ያለው እንስሳት ተጎንብሰው የሚሄዱት ምድር እያዩ እዚሁ ምድር ይቀራሉ እንጂ የሰማይ ሕይወት ስለሌላቸው ነው። ሰው ግን ምክንያት ሰማያዊ ሕይወት ስላለው ነው። እንዲህ ብለን ተፈጥረናል። አይምሯችን የተከናወነው ክብራ ለነፍስ ነባቢት አይምሮ ማሪሳቅ የተባለ አባናገር የሰው ልጅ ነፍስ የአዋቂት ነፍስ የነባቢት ነፍስ ክብሯ እውቀት ነው። ሰው ከእንስሳ የለየው እውቀት ነው። እውቀት የሌለው ሰው አይባልም፣ ጎደሎ ነው። ሰው ሶስት ተፈጥሮ ነው ያለው ታውቃላችሁ። ሶስት ተፈጥሮ፣ አንደኛው ስጋ ይባላል፣ ሁለተኛው ነፍስ ይባላል፣ ሶስተኛው መንፈስ ይባላል። ስጋ ይሄ የምናየው ይሄ ከላይ የሚታይ፣ መንፈስ የሚባለው አይምሮ ነው። ነፍስ የሚባለው ደግሞ ተለይታ የምትሄደው ናት። ያቺ አርአያ እግዚአብሔር። አሁን ልብ በሉ፣ ሰው የሶስት ነገሮች ግጥምጥም ነው። ከሶስት ነገር ነው ተሳትፎ የተፈጠረው፣ ከስጋ ከነፍስና ከመንፈስ። ነፍስ የምንላት ተለይታ የምትሄደው፣ መንፈስ ጭንቅላታችን ወይም አይምሮ የሚባለው ከውስጥ ያለው የምናስብበት። እንግዲህ ሰውነቱ ከሶስት ነገሮች የተዋቀረ ስለሆነ የሰው ልጅ ሙሉ ሰው ለመሆን በሶስት መልኩ መበት ማለት ነው። እንጀራ ሲበላና ውሃ ሲጠጣ ምኑን ይመግባል? ንገሩኝ እንጂ። አቤት በጣም ጥሩ። ሲማር ምኑን ይመግባል? መንፈሱ። እስቲ መንፈሱ ሆኑ። በጣም ጥሩ። ሲጸልይ ሲታረቅ
ሲያስቀድስ፣ ሲቀድስ፣ ሲቆርብ፣ ሲጾም ምኑን ይመግባል? ነፍሱን። ጎበዞ ናችሁ ማለት ነው። እናንተ ግን ምናችሁን ብቻ ነው የምትመግቡት? ስለዚህ ምንድን ናችሁ? ከብት ማለት እናንተ ናችሁ። ይቀርባል እንዳትቀየሙኝ ማምናት እውነት ነው። ሰው እየበላ ብቻ የሚውል ሰው ከብት። እንግዲህ አንተ ምንድን ስጋ በሉ መንፈስ በሉ እንጂ እና ምንድን ለስጋችሁ ትላላችሁ እንሰራለን በሉ እንጂ ማድረግ አለባችሁ። እሺ ለመንፈሳችን ስራ እንማራለን በሉ እንጂ እንጸልያለን፣ እንጾማለን፣ ንስሐ እንገባለን። ሰው ሶስት ስለዚህ በቀን ሶስቱን ያላደረገ ሰው አይባልም። ሁሉም ቢናገሩት ሆድ ባዶ ይቀራል ነው እንጂ በዓለም ላይ ሰላምም የጠፋ መስማማት ችግርም የጠፋ ምን ብቻ ነው? ስጋ ብቻ በዓለም ላይ ስለበዛ ከብት ስለበዛ መማር የለም፣ ማስተዋል የለም። ወሬ ብቻ፣ እንጀራ ብቻ፣ ምሳ ብቻ፣ ቁርስ ብቻ፣ ውሃ ብቻ፣ እንቅልፍ ብቻ። ይህ ሰው አይደለም። ሰው አይባልም። ማሰብ እኮ አለብን። የሰው እንደ ሰው እንደ ባለ አእምሮ አስቡ እንጂ ብሏል። እንደ አእምሮ አስቡ እንጂ እንደ ሰው አስቡ እንጂ ተብሎ ያ የሆነበት ምክንያት እንደምን ታውቃላችሁ? እውነት ለምንድን ነው የጠፋ? እውነት ነው። እውነት የነፍስ ገንዘብ ነው። ሰው ከህሊናው ጋር ከታረቀ ዓለም በሙሉ በሰላም ይኖራል። ሰው በዓለም ላይ 3 ጦርነቶች አሉ። መንግስታት ከመንግስታት ጋር የሚያደርጉት፣ ህዝብ ከህዝብ ጋር የሚያደርገው፣ ሰው ከራሱ ጋር የሚያደርገው ጦርነት። የከፋው 3ኛው ነው ይላል። ሰው ከራሱ ጋር የሚያደርገው ጦርነት ዓለምን ሲበጠብጥ ይኖራል። ወደ ውስጡ የማያስብ ተምሮ ማያስብ ዲግሪ ማስተርስ ካታሰብበት ምን ያደርጋል? ፒኤችዲ ካታሰብበት ምን ያደርጋል? ምን ያደርጋል? ሳያስቡ የኖሩ አባቶቻችን የኢትዮጵያ ገበሬ ሊቁ ማቀለ መቼ እንደሚዘን እንደሚያውቅ መቼ መዝራት እንዳለበት የሚያውቅ ያማረ የጣፈጠ የተከናወነለት ሰርግ የሚያውቅ አልቅሶ መቅበር የሚያውቅ ማርገብ የሚያውቅበት ገበሬው አይሻል ተብሎ ከመደንቆር መማር ካታሰበበት ምን ያደርጋል? ይገርማችኋል። የዘንድሮ ትምህርት ግን እንዳታስብ ያደርጋል። እውነት ነው። ሰው ከዝንጀሮ መጣ ዝንጀሮ አረጓችሁ። በቃ እንደዚህ ነው። ሌላ ምን አለ ማለት ሰው ከዝንጀሮ መጣላችሁ ዝንጀሮ ሆናችሁ ቁጭ። ሌላ ሰው እንደው መድኃኒዓለም እንድናስብ ይርዳል። ትናንትን እንድናስብ፣ ነገን እንድናስብ፣ ውለታ እንድናስብ። አፄ ኃይለ ሥላሴ አንድ ጊዜ ዘመናዊ ትምህርት ቤት የወላጆች በዓል ተገኝተው ሰኔ ላይ ያደረጉት ንግግር ነበር እና ምን ብለው አልመሰላችሁ? አፄ ኃይለ ሥላሴ የወላጆች በዓል ላይ ትምህርት ሲዘጋ ተገኝተው ምን መሰላችሁ? ልጆች ይሄን ያህል ዓመት የተማራችሁት እንድታስቡ ነው አላቸው። ምን እንድትሉ ነው? እንድታስቡ። ምን እንድታስቡ አሉ? ወላጆቻችሁ መምህራቻችሁ እንድታስቡ፣ ሀገራችሁን እንድታስቡ፣ እግዚአብሔርን እንድታስቡ ነው። ይህን እንድታስቡ የተማራቸው ነው ብለው ተናግረው ነበር። በሞቴ እንዴት ሰው ቢያንስ በዚህ ምድር ላይ 3 ሀሳቦች ማሰብ አይደለም። ከየት ነው የመጣሁት? where did I come from ማለት ይገባል። ከየት ነው የመጣሁት ማለት ይገባል።
ዋት አም ዶይንግ ናው፣ አሁን ምን እያደረኩ ነው ማለት አለበት። ሶስተኛስ ዌር አም ጎይንግ፣ የት ነው የምሄደው ማለት። ይሄንን የማይጠይቅ ሰው አይባልም። እኔ ምንድን ነኝ ማለት አለበት። እኔ ምንድን ነኝ፣ ከየት ተገኘው፣ ማንን እመስላለሁ፣ ሰው ምንድን ነው ማለት። ቀጥሎስ እዚህ ምን እያደረኩ ነው፣ በዚህ አካሄዴ እንዲሁ መጨረሻ ምን ይሆን ብሎ ማሰብ አለበት። ሲያስብ ነው። አባቶቻችን እኮ ሩጥ ሲል ሩጥ አይደለም፣ ብላ ብላ ሲል ብላ፣ ተኛ ተኛ ሲል ተኛ፣ ሂድ ሂድ ሲል ግን ምሰሶውን ይዘር ይበል ማለት ማሰብ። ስለዚህ እግዚአብሔር ሰዎች እንድናስብ ዮሐንስ ወንጌላዊ የጠቀስኩላችሁ ክርስቶስ ደረት ተጠግቶ ይቀመጥ ነበር ይላል። ማለት የሰው ልጅ የተፈጠረው የክርስቶስን ፍቅር እንዲያስብ ነው። የእግዚአብሔርን ፍቅር እንዲያስብ ነው። የመጀመሪያዊቱ እናታችን ሔዋን ባደረገችው ጥፋት የሰው ልጅ ማሰቢያ የሌለው እንስሳ ሆነ። መዝሙረ ዳዊት መዝሙር 48 ላይ ተጽፏል። ሰው ልብ ነበረው እንደ እንስሳ ሆነ አለ። ሔዋን ከሳች ወደ እንደ እንስሳ፣ ክርስቶስ ከድንግል ማርያም የተወለደ ለምንድን ነው? ልብ ሊሰጠን ነው። ከድንግል ማርያም ተወልዶ ግን ልብ ሰጠን። ስለዚህ ተቀምጦ ተጠግቶ ይቀመጥ ነበር ማለት የክርስቶስ ልብ ነበረው። በክርስቶስ ያስብ ነበር። ምዕራፍ 2 ላይ ቅዱስ ጳውሎስ እኛ ግን የክርስቶስ ልብ አለን ይላል። የክርስቶስ ልብ አለን፣ በክርስቶስ ነው የምናስበው ማለት ነው። ቅዱስ ዮሐንስ ይህንን እንዲያገኝ ያደረገችው ድንግል ማርያም በጸሎቷ የእሷ ፍቅር ስለበዛለት ከመስቀሉ ስር እሷ ከድንግል ማርያም የተጠጋ ሁሉ ልብ ያገኛል፣ ልብ ይኖረዋል፣ ዓይኑ ይጨፈርለታል፣ የሰማይ ምስጢር ይገለጥላታል፣ ልጇን ያይሞራል፣ ተገፉ ይወድቅለታል። እኛም ከድንግል ማርያም ተጠግተን መድኃኒዓለምን ፊቱን ለማየት ያብቃል። ስለዚህ ምን አለ ዮሐንስ ወንጌል ምዕራፍ 1 ላይ ከዚህ የሚበልጥ ታያለህ። መላእክት ሲወጡና ሲወርዱ ነገሩ እንዲህ ነው። ፊልጶስ ሐዋርያ ነበር። ከ12 ሐዋርያት አንዱ ነው። ጌታ መጀመሪያ ደቀ መዛሙርቱን በሚመርጥ ጊዜ ይህ ፊልጶስ የቤተ ሳይዳ ሰው ሄደና ናትናኤልን አንተ አለ